በዛሬው ቪዲዮ የምናየው 2016 ሰኔ 15 አካውንቲንግ እንደ ፋይናንስ ተማሪዎች ኤግዚት ኤግዛም ከአንድ ወር በፊት የወሰዱትን ጥያቄዎች ከ1 እስከ 20 ያሉትን ጥያቄዎች ሰርቼላችሁ ነበር። በዛሬው ቪዲዮ ደግሞ ከ20 ቀጥሎ ያሉትን ጥያቄዎች የምሰራላችሁ ይሆናል ማለት ነው። ሶ ይሄ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ቪዲዮ ላይክ በማድረግ ጀምሩት እና 2017 ላይ ኤግዚት ኤግዛም ለሚወስዱ ተማሪዎች ቪዲዮ ስለሚጠቅማቸው ሊንክ እየወሰዳችሁ ሼር አድርጉላቸው። ከ20ኛ ጥያቄ ስንጀምር which one of the following is incorrect regarding tax category in Ethiopia? በኢትዮጵያ የታክስ ክፍፍሎች ውስጥ ትክክል ያልሆነው ከምርጫዎች ውስጥ የትኛው ነው የሚለን? A category of tax A annual income is below 1 million. B category of tax C annual income is below 500,000. C category of tax B annual income is less between 500,000 up to 1 million. D category of tax A annual income is 1 million or more. So ለዚህ ጥያቄ መልስ ከመስጠታችን በፊት ሶስቱን የታክስ ፔየሮች ካታጎሪ መለየት አለብን። እሺ የመጀመሪያው ታክስ ፔየር ምንድነው? ካታጎሪ ታክስ ፔየር ነው። እዚህ ውስጥ ማንኛውም ሰው አኑዋል ግሮስ ኢንካሙ ከ1 ሚሊዮን እና ከዛ በላይ ገቢ ካለው ካታጎሪ ታክስ ፔየር ውስጥ ነው የሚመደበው ማለት ነው። ይህ ታክስ ፔየር ውስጥ ደግሞ ማንኛውም ሰው አኑዋል ግሮስ ኢንካሙ ከ500,000 እና ከዛ በላይ ነገር ግን ከ1 ሚሊዮን በታይ ገቢ ያላቸው ሰዎች ካታጎሪ ቢ ታክስ ፔየር ውስጥ ነው የሚመደቡት ማለት ነው። ካታጎሪ ሲ ታክስ ፔየር ውስጥ የሚመደበው ማንኛውም ሰው አኑዋል ግሮስ ኢንካሙ ከ500,000 በታች ያለው ሰው ካታጎሪ ሲ ታክስ ፔየር ውስጥ ይመደባል ማለት ነው። ሶ ጥያቄው ያለን ምንድነው? በኢትዮጵያ ታክስ ካታጎሪ ትክክል ያልሆነው የቱ ነው የሚለን? ኤ ካታጎሪ ኦፍ ታክስ ኤ አኑዋል ኢንካም ኢዝ ብሎ 1 ሚሊዮን ይላል። ሶ ኤ ትክክል አይደለም። ምክንያቱም ካታጎሪ ኦፍ ታክስ ኤ አኑዋል ኢንካማቸው ከ1 ሚሊዮን በላይ ነው እንጂ ከ1 ሚሊዮን በታች አይደለም ማለት ነው። ይሄ ትክክል አይደለም። ቢን ስናይ ካታጎሪ ኦፍ ታክስ ሲ አኑዋል ኢንካም ኢዝ ብሎ 500,000 ይላል። ሶ ቢ ትክክል ነው። ሲን በምናይ ጊዜ ካታጎሪ ኦፍ ታክስ ቢ አኑዋል ኢንካም ኢዝ ሌስ ቢትዊን 500,000 አፕ ቱ 1 ሚሊዮን ይላል። ሲም ትክክል ነው ማለት ነው። ዲን ስናይ ካታጎሪ ኦፍ ታክስ ኤ annual income is 1 million or more. ዲም ትክክል ነው። ስለዚህ ትክክል ያልሆነው የትኛው ነው? A category of tax A annual income is below 1 million የሚለው ለዚህ መልስ A ነው የሚሆነው ማለት ነው። 21ኛ ጥያቄ ABC company has the following budgeted sales for the next 3 months. Budgeted sales of January 100,000, for February 200,000, March 400,000. Cash sales are 20% of total sales in the month of sales, and all credit sales are expected to be collected in the month of the following sales. The total amount of cash expected to be received from customer in February is ጥያቄ ለመስራት እንዲያመቸን መጀመሪያ ከጥያቄው ላይ ጊቨን እናወጣ። ያሽ እዚህ ጋር ጊቨን እንበልና ቶታል ሴልስ ኦፍ ጃንዋሪ is equal to 100,000 ብር ነው። ከዛ እዚህ ጋር ደግሞ ቶታል ሴልስ ኦፍ ፌብሩዋሪ ደግሞ 200,000 ነው። ከዛ ሶስተኛ የተሰጠን ምንድነው? ቶታል ሴልስ ኦፍ ማርች is equal to 400,000 ነው። ካሽ ሴልሱ ደግሞ is equal to 20% ነው። ስለዚህ 20% ለ100% ስናካፍል ደግሞ ስንት ይመጣልና 0.2 ይሆናል ማለት ነው። ሪኳየርመንታችን ቶታል ካሽ ሪሲቭድ ኢን ፌብሩዋሪ በፌብሩዋሪ ውስጥ ቶታል በካሽ የተቀበለው ስንት ነው ያለን ማለት ነው። ስለዚህ የዚህን ሶሉሽን ስንሰራ ቶታል ካሽ ሪሲቭድ ኢን ፌብሩዋሪ is equal to ካሽ ሴልስ ኢን ፌብሩዋሪ ፕላስ ኮሌክሽን ፍሮም ጃንዋሪ ክሬዲት ሴልስ ነው ማለት ነው። አሁን እዚህ ጊቭናችን ላይ ደግሞ ካሽ ሴልስ ኢን ፌብሩዋሪ የለንም። መጀመሪያ ምን መፈለግ አለብን? ይሄን መፈለግ አለብን። ሲቀጥልም እዚህ ጊቭናችን ላይ ኮሌክሽን ፍሮም ጃንዋሪ ክሬዲት ሴልስም የለንም። ስለዚህ እነኚህ ሁለቱም መጀመሪያ መፈለግ አለብን። ካሽ ሴልስ ኢን ፌብሩዋሪ ስንፈልግ ካሽ ሴልስ ኢን ፌብሩዋሪ is equal to 20% ታይም ፌብሩዋሪ ሴልስ ነው ማለት ነው። ሶ 20% ማለት ደግሞ 20% ይካፈል 100% ስናደርግ 0.2 ይመጣል። ፌብሩዋሪ ቶታል ሴልሱ ስንት ነው? የፌብሩዋሪ ቶታል ሴልሱ 200,000 ነው ማለት ነው። ስለዚህ 0.2 ታይምስ 200,000 እንላለን። ስለዚህ 0.2 ታይምስ 200,000 ስናደርግ ደግሞ ስንት ይመጣልናል? 40,000 ብር ይመጣል ማለት ነው። ስለዚህ አሁን ምን አገኘን እዚህ ጋር
ካሽ ሴልስ ኢን ፌብሩዋሪ 40 ሺህ ብር አገኘን ማለት ነው። ምን ይቀረናል? አሁን እዚህ ጋር ኮሌክሽን ፍሮም ጃንዋሪ ክሬዲት ሴልሱን መፈለግ አለብን። እሱን ስንፈልግ ደግሞ ኮሌክሽን ፍሮም ጃንዋሪ ክሬዲት ሴልስ እዚህ ኳልሱ ቶታል ሴልስ ጃንዋሪ ማይነስ ካሽ ሴልስ ኢን ጃንዋሪ ነው ማለት ነው። ሶ ቶታል ሴልስ ኦፍ ጃንዋሪ ስንት ነው? 100 ሺህ ነው። 100 ሺህ ሲቀነስ 20% ነው አለ በካሽ የተሸጠው 20% ማለት ደግሞ 0.2 ነው ማለት ነው። ከዛ በጃንዋሪ ቶታል ሴልሱ ደግሞ 100 ሺህ ነው። ስለዚህ 0.2 ታይምስ 100,000 እንላለን ማለት ነው። 100 ሺህ ሲቀነስ 0.2 ታይምስ 100 ሺህ እንላለን። 0.2 ሲባዛ በ100 ሺህ ስናደርግ 20 ሺህ ይመጣል። 100 ሺህ ሲቀነስ 20 ሺህ ስናደርግ ደግሞ 80 ሺህ ይመጣል። ስለዚህ እዚህ ጋር ምን አገኘን? ኮሌክሽን ፍሮም ጃንዋሪ ክሬዲት ሴልሳችን 80 ሺህ መጣለን። ከዛ እዚህ ጋር ደግሞ ካሽ ሴልስ ኢን ፌብሩዋሪ ደግሞ 40 ሺህ መጥቶልናል። አሁን በቀላሉ ቶታል ካሽ ሪሲቭድ ኢን ፌብሩዋሪ ማግኘት እንችላለን። ምክንያቱም እዚህ ጋር መጀመሪያ ምን አግኝተናል? ካሽ ሴልስ ኢን ፌብሩዋሪ 40 ሺህ አግኝተናል። ኮሌክሽን ፍሮም ጃንዋሪ ክሬዲት ሴልሱን ደግሞ 80 ሺህ አግኝተናል። ስለዚህ ቶታል ካሽ ሪሲቭድ ኢን ፌብሩዋሪ ለማግኘት ደግሞ ሁለቱም መደመር ነው ማለት ነው። ስለዚህ 40 ሺህ ሲደመር 80 ሺህ ስናደርግ ስንት ይመጣል? 120 ሺህ ይመጣል ማለት ነው። ሶ ወደ ጥያቄው ስንመለስ ኤ ብር 80 ሺህ፣ ቢ ብር 160 ሺህ፣ ሲ ብር 120 ሺህ፣ ዲ ብር 200 ሺህ ይላል። ስለዚህ ትክክለኛ መልስ የሚሆነው ሲ 120 ሺህ የሚለው ሲ ነው መልሱ ማለት ነው። 22ኛ ጥያቄ ካሽ ሪሲቭድ ፍሮም ኢንተረስት ረቨኑ ኢዝ ክላሲፋይድ ኦን ዘ ስቴትመንት ካሽ ፍሎ አስ ኤ ኢንቨስቲንግ ካሽ ፍሎ ኦንሊ፣ ቢ ፋይናንሲንግ ካሽ ፍሎ ኦንሊ፣ ሲ ኦፕሬቲንግ ካሽ ፍሎ ኦንሊ፣ ዲ አይዘር ኦፕሬቲንግ ኦር ፋይናንሲንግ። ሶ ለዚህ ትክክለኛ መልስ የሚሆነው ሲ ኦፕሬቲንግ ካሽ ፍሎ ኦንሊ የሚለው ሲ ነው መልሱ ማለት ነው። 23ኛ ጥያቄ which one of the following terms is applied to the potential benefit of one alternative that is lost by choosing another? A opportunity cost, B differential cost, C alternative cost, D sunk cost. ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤ ኦፖርቹኒቲ ኮስት ነው ማለት ነው። 24ኛ ጥያቄ decision model to calculate optimal quantity of inventory to be ordered is called dash. A rational order quantity, B lead time costing, C efficient order quantity, D economic order quantity. ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ዲ ኢኮኖሚክ ኦርደር ኳንቲቲ የሚለው ዲ ነው መልሱ ማለት ነው። 25ኛ ጥያቄ which account will increase proportionally with sales in forecasting financial? A fixed asset, B inventory, C long term debt, D common stock. ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ ኢንቬንተሪ ነው ማለት ነው። ምክንያቱም as sales increase a company typically need to increase its inventory level to meet the high demand ማለት ሶ አንድ ካምፓኒ ሴልሱን በሚጨምርበት ጊዜ ሃይ ዲማንድ ስለሚኖር ምን መጨመር አለበት? ኢንቬንተሪ ሌቭሉን መጨመር ስላለበት ለዚህ መልስ የሚሆነው ቢ ነው ማለት ነው። 26ኛ ጥያቄ which one of the following is the formula that explain the relationship between the expected return on a security and the level of the security systematic risk? A time value of money equation, B capital asset pricing model, C unsystematic risk equation, D market performance equation. ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ ካፒታል አሴት ፕራይሲንግ ሞዴል የሚለው ቢ ነው መልሱ ማለት ነው። 27ኛ ጥያቄ the primary function of commercial bank is to A provide short-term loans to businesses, B offer investment product like stock and bonds, C facilitate international trade finance, D accept deposit and offer checking and saving account. ሶ የኮሜርሻል ባንክ ፕራይመሪ ፋንክሽን የሆነው ዲ አክሰፕት ዲፖዚት and offer checking and saving account የሚለው ዲ ነው መልሱ ማለት ነው። 28ኛ ጥያቄ how is goodwill calculated in the consolidated financial statement on the date of acquisition? A
the fair value of the acquired company tangible asset, B, the historical cost of the acquired company, C, the book value of the acquired company, D, the excess of consideration transferred over the fair value of net identifiable asset acquired. So ለዚህ መልስ የሚሆነው D, the excess of consideration transferred over the fair value of net identifiable asset acquired የሚለው D ነው መልሱ ማለት ነው። 29ኛ ጥያቄ which of the following statement describe the cost recovery method in the long term contract revenue? A, recognize revenue cost and gross profit as a company makes progress toward completion. B, it can reasonably estimate its progress toward satisfaction of the performance obligation. C, it accumulates construction cost plus gross profit recognized to date in an inventory account. D, recognize revenue only to the extent of cost incurred that are expected to be recoverable. ለዚህ ጥያቄ ትክክለኛ መልስ የሚሆነው D, recognize revenue only to the extent of cost incurred that are expected to be recoverable የሚለው D ነው መልሱ ማለት ነው። 30ኛ ጥያቄ which of the following definition is applied for simple random audit sampling? A probabilistic method of sampling in which the auditor calculates an interval and selects the item for the sample based on the size of the interval. B, a non-probabilistic method of sample selection in which items are selected in a measured sequence. C, a non-probabilistic method of sample selection in which items are chosen without regard to their size, source, or other distinguishing characteristics. D, a sample in which every possible combination of elements in the population has an equal chance of constitute the sample. So, ለዚህ ትክክለኛ መልስ የሚሆነው D, a sample in which every possible combination of element in the population has an equal chance of constituting the sample የሚለው D ነው መልሱ ማለት ነው። 31ኛ ጥያቄ expense that are specifically identified with a program or function are reported in the government-wide statement of activity as A, direct expense, B, specific expense, C, incremental expense, D, program expense. So ለዚህ ጥያቄ ትክክለኛ መልስ የሚሆነው A, direct expense የሚለው A ነው መልሱ ማለት ነው። 32ኛ ጥያቄ initial public offering occur in the A, secondary market, B, foreign exchange market, C, derivative market, D, primary market. So ለዚህ ጥያቄ መልስ የሚሆነው D, primary market ነው ማለት ነው። 33ኛ ጥያቄ which one of the following is not a good tax characteristics? A, direct benefit to the taxpayers, B, tax is a compulsory contribution, C, common benefit to all, D, tax are levied by the government system. So ለዚህ ትክክለኛ መልስ የሚሆነው A, direct benefit to taxpayer የሚለው ነው መልሱ ማለት ነው።